ብሌን ከዚህ ከተማ ያፈልጋል። ከዚህ ሩቅ ወጣች በኋላ አንቺ የብሌን እናት ነሽ። ልጅቷን ዝም ብለሽ ስታያት ሞኝና የዋህ ትመስላለች። ነገር ግን ሞኝ ናት ብለሽ እንዳትንኪያት። የማይገምት ባህሪ ነው ያላት። እሺ ችግር የለውም። እስኪ ለመጨረሻ ጊዜ እስካሁን ያስጠናሽ እንድገሚል። ውፍ አንተ ደግሞ ስንቴ ነው የምታስደጋግመኝ? አሁን ሰለቸኝ። ምን ያሻቻሉት? ከፍዬሽ እኮ ነው የመጣሽ። ሰላምን ከዚህ ቤት ለማራቅ ያልፈለቀቁ ድንጋይ የለም። ለብሽም ለምን ሲባል የልጅ ደስታ እኮ ነው። ብሌን ወላጅነቷን ትንሹ ወደ ጨለማ ህይወቴ ነዋ። እኔ ሳልሆን አንቺ እኮ ነሽ የምትሄጂው። ዳጊ ሁሉንም ነገር ቃልዬ እንድትናገር ሊያስደርጋት ነው። ሰላምም ከዚህ ጀርባ የሆነ ነገርማ አለ በማለት ጥርጣሬ ላይ ገብታለች። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ጌታ ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። አደራ ድራማን ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በፍቅር ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኳችሁ ያለፈውን ክፍል ትንሽ ላስታውሳችሁ። ያለፈው ክፍል ላይ ቃልዬ እጅግ ደስ ብሏት ለባይሉ ደውላ ያዘጋጀህላት ለዚች ለገረድ በጣም ደስ ብሎኛል በማለት ትለዋለች። ምንድነው እሱ ብሎ ሲላት የውሸት ያዘጋጀህላትን እናት በማግኘት እጅግ ደስ ብሏታል። ገና ፎቶን በማየት ግን ይህንን ነገር ለምንድነው ለእኔ ሳትነግረኝ ያደረከው በማለት አንቺ ከነገርኩሽ ነገሮች ይበላሻሉ ብዬ ነው በማለትም ለማንኛውም በጣም ደስ ብሎኛል፣ እኔም እዚህ ያለውን ስራ እሰራለሁ፣ እቺ ገረድ እውነት መስሏታል ስትል ዳጊም ከኋላ ሆኖ ሁሉንም ነገር ሰምቶ ቶሎ ብሎ በፍጥነት ከሷ ጋር ሄዶ ነበረ። እሱም ይሄንን ነገርማ ዝም ብዬ ማየት የለብኝም፣ አሁን ብሌን ችግር ውስጥ ነው ያለችው፣ ከዚህ እሷን ማውጣት አለብኝ በማለት ዳጊ ያስባል። ውሸተኛ እናት እንደተዘጋጀላት ሁሉንም ነገር ከሰማ በኋላ እሱም ሲያያት እሷ እጅግ እየለበሰችና እየተዘጋጀች ነው። ዛሬ የወላጅ እናቴን ከስንት ናፍቆት በኋላ ላገኛት ነው እያለች እየተዘጋጀች ትገኛለች። ሆኖም የብሌን እንጀራ እናት ልታመጣት ስትወጣ ዳጊም የብሌን እናት የምነግርሽ ነገር አለ ብሎ ሐሰት እንደሆነ ሊነግራት ይፈልጋል። ሆኖም ልክ እሱ ሊነግራት ስል ስልክ ይደወላል። ያ ስልክም በሚደወልበት ሰዓት የልጄን ደስታ ዛሬ ምንም ነገር ልሰማ አልፈልግም፣ በኋላ ላይ ያለውን ነገር ልትነግረኝ የፈለግከውን ትነግረኛለህ፣ አሁን ውጪ ላይ እየጠበቀችኝ ነው በማለት ትሄዳለች። ብሌንም ለብቻዋ ከስንት ዓመት በኋላ እናቴን ላገኛት ነው፣ ሌሊቱን ሙሉ ሳልተኛ አደርኩኝ በማለት ክላሷ ውስጥ ሆና ስታወራ ቃልዬ ተደብቃ ትሰማታለች። እሷም ከሰማቻት በኋላ ባይሉ ያዘጋጀልሽ አሻንጉሊት መሆኑን ስታይ ግን ምን ይሰማሽ ይሆን? በይ አሁን ተዘጋጂ እያለች እየሳቀችባት እሷም ከዛ ጋር ዞር ትላለች። እሷም ልብሷን ለብሷ ሳሎን ላይ ሰላም ጋር ሄዷ ከስንት ዓመት በኋላ እናቴን ላገኛት ነው፣ እናቴን ላገኛት ስለሆነ በጣም ደስ ብሎኛል ትላታለች። ሰላምም እጅግ ደስ ቢላትም ዛሬ እንደዚሁ አምሮብሻል ስትላት እንደዚህ አምሮኝ እናቴ እንድታየኝ ነው በማለትም እየተደሰተች ዳጊም ተደብቆ ያያታል። ዳጊም ተደብቆ እያያት ሊገባም ሲል ሰላምን ይፈራል። እሱንም ቃልዬን ጥሪልኝ ሊላ ሲል ቃልዬን ቤት ውስጥ አልነበረችም፣ ከውጭ ትመጣለች። ከየት እየመጣ ነው በማለትም ስትጠይቀው እኔን አተነው ወይ
ስትለው አዎ አንቺን አጥቼ ነው ፈልጌሽ ነበር ብሎ ይላታል። እኔ እኮ ስትፈልገኝ እንዴት ደስ እንደሚለኝ በማለትም አንተ የኔ ቆንጆ ነህ፣ እሺ ለምን ፈለከኝ ስትል ብሌንን እንድትጠሪልኝ ነው በማለት ይናገራታል። እንዴ ለዚች ለትንሽዬ ለገረድ ነው ወይ የጠራኸኝ? በጣም ተቀይም ያለህ ለካ የወረድክ ነህ ብላ እጅግን በመስደብ ትናገረዋለች። እጠራልሃለሁ ግን በጣም አሳዝነኛል፣ ልቤንም ሰብረሃል በማለት ትናገረዋለች። እሱም እሺ ጥሪልኝ ይላታል። እሷም ቤት ከገባች በኋላ ዳጊ እጅግ መጥፎ ሰው እንደሆነ ትነግራታለች። እሱ ለምንድን ነው ከህይወቴ የማይወጣው? ምን አድርጊ ነው የሚለኝ? እኔ ትቼዋለሁ፣ እሱ ለምንድን ነው የማይተወኝ? በማለትም ብሌን ትናደዳለች። እሷም መናደዳን አይቷ እናትሽን ማሳገቱ ሳያንስበት ያሳገተበትን ብር በትክክል ሰርቻለሁ ብሎ ብሩን ተቀብሏል ብላ ትላታለች። እሷም እጅግ ትናደዳለች። አረ ምን ይሄ ብቻ እናድድሻል? እኔ በጣም የሚያናድር ነገር ሰምቻለሁ፣ ግን ዛሬ ደግሞ ወላጅ እናትሽን ስለምታገኝ እንድትናደጂ አልፈልግም ብላ ስትላት እኔ መስማት ነው ፈልገው ንገሪኝ ስትል አረ ለምን እንጀራ እናቷ አይደለም ለእንጀራ እናቷ ምንድነው እንደዚህ የሚያስጨንቃት ብሎ ተናግሯል። አሁን ወላጅ እናቷንም አግታለሁ እያለ ነው። እጅግ መጥፎ ሰው ነው፣ ግን አትናገሪው በር ላይ ቆሟል እና ደግሞ እናቴ ትመጣለች ብለሽ ነው እንዴ እንደዚህ የለበሹ በማለት ትቀየርባትና ትቆጣትና በሂጂ የስራ ልብስሽን ልበሽ በማለት ትላታለች። እሷም እሺ በቃ እለብሳለሁ በማለት ውጪ ዳጊ ላይ ትወጣና ዳጊንም በደንብ ትናገረዋለች። አንተ እኔ ትቻለሁ፣ አንተ ለምንድን ነው የማትተወኝ? በማለትም ስትቆጣው ከኔም ሆነ ከቤተሰቦቼ ራቅልኝ በማለትም ትናገረዋለች። እሱም እኔ ስለዛ አይደለም የማወራሽ፣ አሁን እኔ ላወራሽ ሌላ ነው የጠራሁት ሲላት ራቅልኝ ከወላጆቼም ከኔ ይያለው በማለት ትመልስለታለች። እሱም እጅግ በመናደድ አረ እኔ እኮ ይሄን ላወራሽ አይደለም እኔ ላወራሽ የጠራሁት ሌላ ነው በማለት ሲላት በቃ ተወኝ ብዬሃለው ተወኝ ትለውና በጥፊ ትመታዋለች። በዚህንም ሰዓት ሰላም ይሄንን ስታይ እጅግ ደስ ይላታል። እሷም ይሄንን አይቷ በጣም ደስ ስላላት ዳጊም ድገት ያያታል። እንዴ አሀ ሲያንሰኝ ነው ለካ ይጅራነሽ እንዴ በማለትም ይናደድና በእጥፍ እንደሚመልስላት እየተናገረ ወደ ክፍል ይገባል። እሱም አሁን ይሄን ሁሉ ነገር አድርገሻል፣ እኔ ደግሞ በእጥፍ እሰጥሻለሁኝ ይልና እንዴት አድርጎ እሷን እንደሚያጠምዳት እያሰበ ይገኛል። እሱም አሁን ሁሉንም የተናገርሻትን ሁሉ በአፍሽ እንድትለፈልፊማ አደርግሻለሁ እያላት ይገኛል። በዛው መካከል የሰላም እናት ትመጣለች። የብሌን እናት ትመጣለች። የብሌን እናትም እንደገባች ልጅቷ የትኛው እንደሆነች ስላላወቀች ቃልዬን ይዟ የኔ ስስት የኔ ቆንጆ ይቅርታ አድርግልኝ፣ እስከ ዛሬ ድረስ እየፈለኩሽ ነበረ፣ አሁን ይቅርታ አድርግልኝ በማለት ይቅርታ ትጠይቃታለች። አይ አልማዝ ልጅሽ እኮ እቻ አይደለችም ልጅሽ ሌላ ናት ስትላት የታለ ታዲያ ስትል ብሌንም ትወጣለች። ብሌንም ከወጣች በኋላ እናቴ መጣሽልኝ በማለት ተቃቅፈው እየተለቃቀሱ ከስንት ዓመት በኋላ አገኘውሽ በማለትም ከተቃቀፉና ካለቀሱ በኋላ ቁጭ እንድትል ታደርጋታለች። እሷም ቁጭ ብላ እያለ ምንም ነገር እዚህ እንዳልቀራት ሁሉንም ነገር በኃይሉ ባሰለጠናት መልኩ ለ10 ዓመት አረብ ሀገር እንደተቀመጠች እና ከአረብ ሀገር ደግሞ ባዶ እጇን እንደተመለሰች እስካሁን ድረስ ልጇን እየፈለገች እንደሆነች ሁሉንም ነገር ለብሌን ትነግራታለች። እንዳያችሁት መግቢያ ላይ በኃይሉ እያሰለጠናት ነበረ። ከዛሬ ቀን ጀምሮ ከዚህ ቤት ስትወጪ ብሌን ያንቺ ልጅ ናት። ስለዚህ እንዴት እንደሆነ
አሁን ካወራሽ ሁሉ ሄደሽ እዛ የምታወሪ ከሆነ እስቲ ከተለማመድሽው አውሪ ብላት ራሱ ደግማ ልታወራ ሲጠፋባት እየመታትና እያሰቃያት ነበር። በአንቺ ቢበላሽብኝ አለቅሽም፣ ቆራርጬ ነው ጥሬት ሰላምን ስንት ጊዜ ላወጣት ለፍቻለሁ። በአንቺ ነገር ደግሞ እንዲበላሽብኝ በፍጹም አልፈልግም ብሎም ከማስጠንቀቂያ ጋር ነበር የላካት። ስለዚህ ያሳለፈችውን የውሸት ነገር የውሸት ታሪክ እየነገረቻቸው በልጅነቷም እኮ እንደዚህ አድርጓ ነበር እንዲህ አስቸጋሪም ነበረች እያለች ስትናገር ደግሞ 4ኛ ክፍል እያለች እኮ እያለች ስታወራ እንዴ 4ኛ ክፍል እኮ አይደለችም ብሌን እኔ ጋር ስትመጣ እኮ ገና 2ኛ ክፍል ናት። አንቺ አረብ ሀገር እያለሽ እንዴት ተገናኛችሁ ስትል እሷም ግራ ይጋባታል። በዛው መካከል ቃልዬ አሁን ካዲያ ስለ ልጅሽና ስለ አንቺ ምን ታስቢያለሽ በማለት ስትጠይቃት ሰላም ቃልዬና እሷማ ከተተዋወቁ ከዚህ ጀርባ የሆነ ነገር አለ ማለት ነው። ስለዚህ ይሄ ነገር ምን ወዴት እየሄደ ነው? ወዴት እየሄደ ነው ያለው በማለትም አተኩራ ታያቸዋለች። እሷም የሆነውንና ያልሆነውን ነገር እየተናገረች ነበረ። በመቀጠልም እኔ አሁን የቀረኝ እሷን ብቻ ነበረች። ይሄ ሁሉ ጊዜ ስፈልጋት ቆይቻለሁ። አሁን ግን ይዣት መሄድ እፈልጋለሁ ብላ ትናገራለች። በዛውም የብሌን እንጀራ እናት እጅግ ትደነግጥና እጅግም ታዝናለች። አሁን ዛሬ መሄድ አለብን። እኔ እስከ ዛሬ ድረስ እሷን ስጠብቃት ነው የቆየሁት። ስለዚህ መሄድ አለብን ስትል ትናገራለች። እሷም በምትናገር ሰዓት ብሌንም እጅግ ትደነግጣለች። ዛሬ ይዤሽ ነው የሚሄደው ብላ ስትላት እሷም ካለ ልጅ እኮ እኔ መኖር አልችልም፣ ቢያንስ እንኳን እንድንሸኛኝ ጊዜ ስጭን ስትላት እችም የብሌን ወላጅ እናት የተባለችው የብሌንን እንጀራ እናት በጣም ስትሰድባን ነበር። የብሌንን አሳዳጊ እናት ስትቆጣና ስትሳደብ ነበር። አይ እንደዛ ሳይሆን ብሌንን የመሰለች ልጅ ስለሰጠሽኝ እኔ ከልብ አመሰግናለሁ ብሌንዬ እያለች እያለቀሰች ትወጣለች። እሷም በምትወጣበት ሰዓት ብሌን ተከትላት ልትወጣ ስትል የብሌን ወላጅ እናት የተባለችዋም ከኔና ከሷ ምረጪ፣ ስለዚህ እኔ ይዤሽ ነው መሄድ የምፈልገው ብላ ትላታለች። በዚሁ መካከል ብሌንም ወላጅ እናቷን ትመርጥና ወደ ኋላ ትመለሳለች። እሷም ወደ ኋላ በተመለሰች ሰዓት አሁን ክፍል ትሄድና ምን እያደረግኩ ነው ያለሁት? ወዴት ነው እየሄድኩ ያለሁት? እንዴት ነው ካለሷ ልኖር የመረጥኩት? በማለትም እጅግ ትከፋለች። እሷም ልጄ ተኝ እኮ ነገ ሌሊት ነው የምንሄደው ብላ ትላታለች። የብሌንም አሳዳጊ እናት ቤቷ ከገባች በኋላ እያለቀሰች ምነው አምላኬ ሰተኝ ልትነሳ ከሆነ ለምን ሰጠኸኝ? ልጄን አጣው ብዬ ሳለቅስ ብሌን ሰተኝ ነበር፣ አሁን ደግሞ ነጠከኝ፣ ለምንድን ነው እያለች እያለቀሰች ለአምላኳ ጸሎት እያደረገች እናያታለን። ዳጊም እንግዲህ እንዴት አድርጌ ቃልዬ ሁሉንም በዚህ ዋጋ ራሷ እንድትናገር የማደርጋት እያለ ይገኛል። እሱም ቃልዬ ጋር ሄድና ዛሬ በጣም አምሮብሻል፣ ቆንጆ ሆነሻል። እኔ እስከ ዛሬ ድረስ ስትነግሪኝ ከራሴ በታች የወረደ ሰው ጋር ነበርኩኝ። አሁን እኔ አንቺን ነው የምወድሽ፣ ዛሬ ደግሞ አምሮብሻል ይላታል። እውነትህን ነው በማለትም እያወራችሁ እያለ ብሌን ተደብቃ እየሰማች ነበር። እሱም እንደሚወዳትና እራት እንደሚጋብዛት ይነግራታል። በዛው መካከል እጅግ ትደነግጥና ብሌን አፏን ሁሉ ይዛ ትደነግጣለች። ከኔ የወረደች ናት ሲል እሱ ግን ያለውን ነገር ለማስተካከል ከሱ እንድሰማ ለማድረግም ነበረ። ሆኖም
ዳጊም እንዳሰበው እንግዲህ ብሌንን ነይ እራት ጋብዝሻለሁ ብሎ ይላታል። እሷም እጅግ በመደሰት ልብሶቿን ትለባብስና ብሌንን ትጠራትና ዛሬ ዳግም እራት ጋብዞኛል፣ ስለዚህ ይህ አለባበሴ ትክክል ነው ወይ? እሱ አነስ ያለ ነገር አይመጣም፣ ደግሞ ማደሬም ስለማይቀር ለእናቴ ንገሪያት፣ እናቴንም ጓደኞቼ ጋር እንደማደር ንገሪያት። ስለዚህ እኔ አልመጣም፣ መቼም እራት ጋብዞኝ እንደምናደር ነው። ስለዚህ ያለውን ነገር ንገሪያት በማለት ትላታለች። እንዴት ታድሪያለሽ? ባታድሪ አሪፍ ነው ስትላት እንዲህ እንዴት አላድርም ከምወዱት ሰው ጋር ማደር እጅግ ደስ ይላል በማለትም ምላሽ ትሰጣታለች። እሷም እሺ በማለት ትታት ነበረ። ሆኖም ወላጅ እናት ተብዬ ከመጣችዋ ጋራ ለመተኛት ወደ ውስጥ ይገባሉ። እሷም ወደ ውስጥ ከገቡና ከተኙ በኋላ ለምን አትተኝም እያለቻት ትገኛለች። ዳጊም ቃልን ይዟት ወጥቶ ይገኛል። እሱም እየጠጡ እየሰከሩ ይገኛሉ። እንግዲህ በስካር መካከል እንድትናገር ነው። በስተመጨረሻም ባይሉ ለሴትዮዋ ይደውላል። ለሴትዮዋ በሚደውልበት ሰዓት ብሌን ስልኩን ታነሳለች። ብሌንም ስልኩን ስታነሳ አንቺ ሴትዮ ለምንድን ያልሽው በማለት ሲናገራት ብሌንም እጅግ ትደነግጣለች። እሷም በደነገጠችና ወላጅ እናት የተባለችውን እያየች እያለ ክፍሉ በዚህ ተጠናቋል። ውድ የተከበራችሁ ቤተሰቦቼ ከዚህ ክፍል ላይ ምን ተማራችሁ? ብሌን ያሳደገችዋን እናቷን ትታ ወላጅ እናቷን መምረጧ ትክክል ናት ወይ? በአንድ ቀን ማንነቷን እንኳን ሳታውቅ ወላጅ እናትሽ ነኝ ብላ ብቻ ስለመጣች ከመንገድ ላይ አንስታ ያሳደገቻትን እናትቷ ወላጅ እናቷን መምረጧስ ትክክል ነው ወይ? ዳጊስ እያደረገ ያለው ነገር ትክክል ነው ወይ? ከዚህ ክፍል ምን ተማራችሁ? እንግዲህ አሁን ላይ ሰላምም ጥርጣሬ ውስጥ እየገባች ትገኛለች። ከቃልዬ ጋር እቺ ሴትዮ ምን አገናኛት? ስለዚህ የሆነ ነገርማ ይኖራል ማለት ነው እያለችም ነው። እናንተስ ምን ትላላችሁ? ከዚህ ክፍል ምን እንደተማራችሁና እስቲ ዳጊና አልማዝ ይገናኙ የምትሉስ ቢያቅስ ምን ይሰማው ይሆን? እውነተኛ ቢሆን ይሄ ነገር እንዴት ይሆናል የሚለውን ግምታችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ብሌን በአንድ ቀን ማንነቷን ሳታውቅ ወላጅ እናትሽ ነኝ በሰላለቻት ብቻ ያሳደገችውን እናቷን በመጣሏ እጅግ አዝኛለሁ። ትክክልም አይደለችም ብዬ ነው የማስበው። ከወለደ ያሳደገ ነውና እበት ትል ይወልዳል ይላል ያገሬ ሰው። ስለዚህ እኔ በዚህ አይነት አምናለሁ። ያሳደገ ዋጋ የከፈለ ጥሩ ደረጃ ያደረሰ ሰው መልካም ነው። ወስዶ አሰቃይቶ ማሳደግና በአይን ስስት እያየ እየተንገላታም ደግሞ ያሳደገ ይለያያል። ወስዶ እያሰቃየና በመጥፎ ሁኔታ የሚያሳድግ እሱ አይነት ቢሆን እንኳን ወላጅ እናቷን ብትመርጥ ይሻላል ይባላል። እሷ ግን ለእሷ ብላ ብዙ ዋጋ ብዙ መስዋዕት የከፈለችው አንትታ ወላጅ እናቷን መርጣለች ማለት ነው።